የዕለቱ የመጽሐፍ ቅዱስ ክፍል ንባብ የሚገኘው በመጽሐፈ መሳፍንት ከምዕራፍ 7 እስከ 9 ላይ ይሆናል። በዚያ ስፍራ ጌዲዮን እናገኛለን። ጌዲዮን የእግዚአብሔር ሕዝብን ያስጨንቁ የነበሩትን ሚዲያማውያንን ለመጋጠም እንዲዘጋጅ ከመለኮት መመሪያ ሲሰጠው የተነገረው ነገር የሰራዊቱን ብዛት እንዲቀንስ ነበር። እግዚአብሔር ጌዲዮንን እንዲህ አለው ይላል፣ ሚዲያማውያንን በእጃቸው አሳልፌ እንዳልሰጥህ አብረው ያሉት ሰዎች በጣም ብዙ ናቸው፣ በእጅ አሳልፌ እንዳልሰጣቸው እስራኤላውያን የገዛ ኃይላቸው እንዳዳናቸው በመቁጠር እንዳይታበዩብኝ ማንም የፈራ ቢኖር የገለዓድን ተራራ ትቶ ወደ መጣበት ይመለስ ብለህ ለሕዝቡ አውጅ። ስለዚህ 22,000 ሲመለሱ 10,000 ብቻ ቀሩ። እግዚአብሔር አሁንም ሰዎቹ ብዙ ናቸው በማለት 300 ብቻ እንዲቀሩ አደረገ። ምናልባት ይህንን የቁጥር ቅነሳ ስንመለከት ለመሆኑ ጠላቶቻቸው ምን ያህል ቁጥር ቢኖራቸው ነው የሚል ጥያቄ አእምሮአችን ውስጥ መፈጠሩ አይቀርም። መልሱም በቃሉ ውስጥ እንዲህ ተጽፎልናል። ብዛታቸው እንዳንበጣ መንጋ የሆነ ሚዳማውያን፣ አማሌቃውያን፣ ሌሎችም የምስራቅ ሕዝቦች በሸለቆ ውስጥ ሰፍረው ነበር። የግመሎቻቸውም ብዛት የባህር ዳርቻ ላይ እንዳለ አሸዋ ስፍር ቁጥር አልነበረውም ይላል መሳፍንት 7:12። እስቲ ያስቡት፣ 300 ሰዎች ብዛታቸው እንዳንበጣ መንጋ ከሆነ ሕዝብ ጋር ሊጋጠሙ ሲዘጋጁ ይገርማል። ታዲያ እዚህ ላይ ልብ ልንለው የሚገባን ነገር እግዚአብሔር በግልጥ ያስቀመጠው የቁጥር ቅነሳ የተከናወነበትን ምክንያት ነው። እንዲህ ነበር ያለው፣ እስራኤላውያን የገዛ ኃይላቸው እንዳዳናቸው በመቁጠር እንዳይታበዩብኝ። እግዚአብሔር የዚህ ድል ብቸኛው ምንጭ እርሱ መሆኑን በግልጽ የሚታይበትን ታምር ለመስራት ፈለገ። በእኛም ሕይወት እንደዛ ነው። የእሱ አሰራርን መርህ በተለያዩ መንገዶች ሲገልጽ እናያለን። ችግሮቻችን እጅግ እየተባባሱ ሲሄዱ፣ የተማመንበት ሀብት፣ ዕውቀት፣ ዘመድ፣ ወዳጅ ሲከዳን፣ የእኛም ውስንነት ይበልጥ ግልጽ እየሆነ ሲሄድ እግዚአብሔር የእርሱን ብርቱ ኃይል በሕይወታችን ለመግለጥ ሊሰራ እንጂ ትቶን አይደለም፣ ረስቶን አይደለም። የእኛ ነገር ሲሟጠጥ የእሱ ነገር ያጥለቀልቀናል። የእኛ ጉልበት ሲያልቅ የእሱ ኃይል ይቆጣጠረናል። በመጨረሻም እርሱ ክብሩን ይወስዳል። እናም እንዲህ ብለን እንጸልይ። አባት ሆይ በእኛ ባዶነት ሙላትህን ልትገልጥ የምትችል አባት ስላለህን እያመሰገን መቼም ቢሆን በአንተ ተስፋ እንዳንቆርጥ በጸጋህ